ምንድን ነው የሚያስለቅስሽ? ምን ማለት ነው? ምን ነው? ኧረ ምንም። አይ ካሜራ ደቅነሽ ምናምን እያለቀስሽ ነበር። ሰላም እንዴት ናችሁ? ፋሚሊያን ስላል ሰላም በላቸው። በደምብ ምንድን ነው የሚያስለቅስሽ? በቃ ችግር አለ እንዴ? ምንም ችግር የለም። እና የደስታ እንኳን ማለት ታውቀኛለህ፣ ብዙ ጊዜ ደስ ሲለኝ ምናምን ስሜቴን መግለጽ አልችልም። ዝም ብዬ መግለጽ አልችልም። በቃ በጣም ስሜታዊ ይሆናለሁ። የምን ደስታ? ብሩኬ ትናንት ያደረግክልኝ ነገር ለእኔ ከአእምሮዬ በላይ ነው። አይ ኖርማል ነገር፣ ለራሴ ቃል የገባውን ነገር ስለሆነ እኮ ነው። እሱ ነው ያስለቀሰሽ? አይ እሱ አይደለም ያስለቀሰኝ። በነገራችን ላይ ግን ብዙ ነገሮች ሆነናል እኔ እናንተና አንዳንዴ እድለኛም ነኝ እላለሁ፣ አንዳንዴ ደግሞ እድለኛ አይደለሁም ብዬ አስባለሁኝ። በምን ምክንያት እንደዛ ምትል? እኔ እንጃ፣ ከብዙ ነገሮች አንጻር። ለምሳሌ መስማት ፈልጋለሁ። ለምሳሌ እኔ ሁሌ የምፈልገው ከአንተ ጋር ደስተኛ መሆን ነበረ፣ ግን ደግሞ እነዛ ነገሮች እንዲሆኑ ለእኔ አልተፈቀዱም ይመስለኛል። እና እንላይ ብዬ ለምን አልተፈቀዱም? እኔ ግራ አልገባኝም። ለምንድን ነው ያልተፈቀዱት? ታውቃለህ እኮ ብሩክ አይደል የተፈጠረውን ነገር። እኔ ሳሁን ሁሉንም ተወውና እኔ ዛሬ ጠራሁት ቴንኪው ማለት ስላለብኝ ነው። የምር በጣም ነው የማመሰግነው። እኔ ምስጋና አልፈልግም። ሀይሚ ምስጋና ትፈልጋለህ ብዬ አይደለም ቴንኪው የምልህ፣ ግን ቢያንስ በቃ የውስጤን ትናንት እንደዛ እንኳን ሆኖ እኔ ልክ አላደረኩም ማለት በስነስርዓት እንኳን እያወራሁ ካልነበረም ግን ለማመን ስለከበደኝ ነው። እና አንዳንድ ነገሮችንም በጣም በቃ ውስጤ ስለተጠራጠር እና ስላላመንኩ እውነት ነው ይሄ ነገር ምናምን ብዬ ለማመን ስለከበደኝ አንዳንድ ነገሮችን ለማየት ለመጠየቅ ምናምን እንትን ብዬ ነበር እና እውነት መሆኑን ሳቅ በጣም ነው አይምሮ የተነካው። ማለት በቃ አልጠበቅኩም ከአንተ በዛ ላይ በዚህ ሰዓት አልጠበቅኩም እና በጣም ነው የማመሰግነው ብሩኬ። ኖ ፕሮብሌም። ግን እንዲህ የሚያስኮንሽ እንዲህ የሚያስለቅስሽ ለአንቺ ቤት ሰርቼ ስለሰጠሁሽ ነው? ከአይምሮዬ በላይ ነው። አዎ። ለምን እናውም እኔ እንድታለቅሽ ምንም እንድትይም አይደለም፣ አንቺን ደስተኛ ለማድረግ ከዚህ በላይ ማለት ግን ሰው ነኝ አይደል? እናዳለው ምን እላለሁ። ይህ ሁሉ ዘመን ሀይሚ አሁን የተሰማኝና የተቀየሙሽ ነገር ነው የምናገርሽ። ይህ ሁሉ ዘመን አብረን እያለን ብዙ እኔና አንቺን የሚያስተሳሰረን ብዙ ደስ የሚሉ ጊዜያቶችን አሳልፈናል። ከተጣላንባቸው ነገሮች በላይ የሚያስደስቱ ነገሮች በጣም ብዙ ናቸው አይደለም? እሺ ያንን ቤት ስለሰጠሁሽ ነው እንደዚህ የምትሆኚው አንቺ? ወይስ እኔና አንቺ ጥቅም ነበር ያስተሳሰረ? አይደለም። እና ታዲያ ለምን እንዴት ሆኛለሽ? የመጀመሪያሽ አይደል? ብሩኬ ተረጋጋ። መጀመሪያ ምናልባት ጥቅም ነው ወይ ምናምን ብለህ ካሰብክም ሴት ልጅ ነኝ። አዎ። ምን ማለት ነው ሴት ልጅ ነኝ? ሴት ልጅ ነኝ። ምናልባት ያው ያደረግከው ነገር እንትን ብሎኝ እንደዛ ነው አይደል እያሰብክ ያለኸው? ማለት አሁን ቤት ሰርተህ ስለሰጠኝ ከንግግር አይደለም ሀይሚ፣ ከምንም ነገር በፊት ቤተሰብ ይቀድማል አይደለም? ቤተሰብ በአባትሽ ፊት ያሉ ነገር ስለምን እምቢ ያልሽ ልጅ ነሽ አንቺ አይደል? ለአንቺ የሆነ ነገር ሳደርግ ግን ጥሩ መሆን አይገባሽም። ቤት ሰርተህ ስለሰጠኝ ሴት ልጅ አይደለም። ምናልባት ጥቅም ቁሳቁስ አታሉኝ ይሆናል። በጥቅም ሀይሚ፣ በጥቅም እኔና አንቺ እንትን ልንባባል አይችልም በጭራሽ። አሁን የጠራሽ ለምስጋና ከሆነ እግዚአብሔር ያክብርልኝ፣ አመሰግናለሁ በጣም ቴንኪው። ግን ደግሞ እንዲህ በጥቅም ዙሪያ ምናምን ከሆነ የሆነ ነገር ስላደረግኩልሽ እኔ አሁን ምንም ነገር የሌለኝ ብሆን ላታቀርቢ ነው ማለት ነው? እኔ እናንተ እኮ ምንም ነገር ሳይኖርም በፊት ነበር አብረን የተገናኘ ነው አይደለ?
አሁን ታዲያ ሁሉ ነገር ተፈጥሮ ምናምን ተይ እያልኩሽ ምናምን ግን ቤት ስሰጥሽ ያራ የሚያመጣው የምር እኔ መሳቅ ምናምን አልፈልግም። አይ መሳቅ ካለብህ ሳቅ። የምር እንዴ መሳቅማ አለብህ። በጥቅም እኔ ስሜታዊ ያደረገኝ ወይም ያስከፋኝ ያስለቀሰኝ ነገር አንደኛ ነገር እኔ እናንተ በጣም ብዙ ጊዜ ደስተኛ መሆን የሚገባን ሰዎች ነበርን፣ ግን በመሀላችን ብዙ ነገሮች እየተፈጠሩ አሁን ደግሞ ልጅን የሚያክል ነገር የእሱ ነው እየተባልኩኝ ደስታ ሲገባኝ ሀዘን እየተደራረበብኝ መቋቋም ስላልቻልኩ ነው። ሲቀጥል ደግሞ አሁን ላይ በዚህ መሀል እንኳን ሆነ ብዙ ነገሮችን ተናግሬ ያስከፍቼ እንኳን ለእኔ መልካም ነገር ከማድረግ ስላልተቆጠብክና መልካምነት ስላሸነፈኝ ነው እንደዚህ የሆንኩት፣ ስሜታዊ የሆንኩት። ሲቀጥል ደግሞ አንድም በጣም ደግሞ ልቤን እየሰበረው ያለው ነገር እሺ ይሄን ቤት ሰርተህ ሰጠኸኝ፣ እኔ ያለ አንተ ልኖርበት ነው ወይስ ምን ላደርገው ነው? እሱን ደግሞ እንድታስበው ፈልጋለሁ። እኔ በጣም ከባድ ነው ለእኔ። ትዝ ይልሻል? ታዲያ እንደዚህ አድርገህልኝ አልነበረማ እንዴ? ለጋሽ ምንድን ነው ያልሽው? እንዴ እንደዚህ አድርገልኝ ምናምን ምን ማለት ነው? ባላደርግልሽ እኔን ላትቀርቢ ነው ላትና እንዲህ ከሆነ እኔ እሄዳለሁ። እውነት እንዲህ አደርገልኝ አይደለ ምናምን ሊባል አይገባም። ለጋሽ ያልሽው ነገር አለ አይደል? እንግዲህ ፈጣሪ ብሎልሽ ያመጣሽው አሁን አይደለም። አሁን ያለፈውን ነገር አናወራ ብሩኬ፣ በእናትህ በቃ ተው። ለምን ያለፈው አልፏል አይደለ? ወጋ ቢረሳ የተወጋ ይረሳ ነው የሚባለው። ወጋሽ እኔም እኮ አረሳም፣ እኔም እኮ ተወግቻለሁ አይደል እንዴ? እኔም እኮ አረሳም። ብዙ ሊሆን ይችላል፣ ወግቼሽ ምናምን ሊሆን ይችላል። ግን ብሩኬ አሁን ተው በቃ እንወቃቀስ። እኔ ለመወቃቀስ አይደለም። አሁን ብቻዬን ከምኖርበት አልሽኝ አይደለም? ብቻሽን ከምትኖሪ ምንድነው ደግሰህ ምናምን ትድረኛለህ ብለሽ ነበር አጋሽ። እዛ ቤት ውስጥ ነው አንተ በሰርተህ በሰጠኸኝ ቤት ውስጥ ነው። ኖርማል ነው። እኔም ሰጠሁሽ ማንም ሰጠሁሽ ቤት ነው። ምንም ልዩነት የለውም። መኖር ትችላለሽ። እኔ እናት እግዚአብሔር ያክብርልኝ ጠርተሽ አመሰግናለሁ ስላልሽኝ። ግን ደግሞ እኔና አንቺን ጥቅም ምንም ሊያስተሳስረን አይችልም። ከማንም ጋር እንደዛም ሆኜ አላውቅም። ገብቶሻል? ሴት ልጅ ነኝ። ምናልባት ይሁንሽ እንደሆነስ ቤት ስለገዛህልኝ ሊሆን ይችላል የተመለስኩት። እንደዛ ከሆነ ደግሞ እኔ እንደዛ አይነት ሴት አልፈልግም። መቼም እኮ አንተ አታፍርም። በቃ አሁን እንደዚህ ስል በቃ ጥቅመኛ ሆና ነው ምናምን ብለህ እያሰብክ እንዳይሆን ብቻ። እኔ እንደዛ አላሰብሽም፣ ስለማቅሽ አላሰብሽም። ግን ደግሞ እንደዛ እያልክ ነው። አባባልሽ እንደዛ ይመስላል። አንቺ ራሱ አወራሪሽ ሴት ልጅ ነኝ እኮ ሴት ልጅ ነኝ። እንደዛ ማስበህ ከሆነ እኔ ከሴቶች የምለይ አይነት ሴት እኔ እሺ፣ ከአንቺ ጋር እንዴት ነው ተጋብቼ የምኖረው? ሁሉም ሴት ያው እንዴት ነው ተጋብቼ የምኖረው? ከአንቺ ጋር በተጣላው ቁጥር መኪና እያመጣው እየሰጠሁሽ ይቅርታ እንድትወሪ ላደርግ ነው እንዴ? ሁሉም ሴት መኪና ያለው ወንድ ይወዳሉ፣ ቤት ያለው ወንድ ይወዳሉ። ምናልባት እኔም እንደዛ ሆኜ ሊሆን ይችላል። እነኝም ደግሞ ቢኖረው አልጠላም አንድ ወንድ። በተለይ ደግሞ አንተ እንደዚህ አይነት ነገር ስላለ ደስ ብሎኛል። ለዛ ነው የተመለስኩት። እንድልህ ፈልገህ ነው? አይደለማ ገና እንደመጣ ከንግግርህ እኔ እንደዛ አልነበረም ያሰብኩት ነገር እንደዛ አልነበረም። አንተን ማመስገን ስላለብኝ እና ያደረግከው ነገር በጣም ልቤን ስለነካው ብዙ ነገሮችን እንትን ስላልኩኝ ቀመሚ እኔ እውነቱን ልንገርሽ አይደል፣ በዚህ ወይ ደግሞ እኔ መቀጠል አልፈልግም። አንቺም የራስሽንም መንገድ እንድትመሪ ይፈልጋለሁ። ቤቱን የሚያስጨንቅሽ ከሆነ ምን የሚልሽ ከሆነ እንደፈለግሽ ማድረግ ትችላለሽ። መሸጥ ምን ማለት ስነግርህ ማለት ነው። ስሙኝ፣ እውነት ስነግርህ እኔ ጥቅም አሸንፎኝ አይደለም ዛሬ ላይ አንተን ጠርቼ እንደዚህ እያወራሁ ያለሁት፣ ወይም ደግሞ ቤት በስሜ ስላደረግ ስለሰራ ስለሰጠኸኝ አይደለም መጥቼ አንተን እንደዚህ ምልክ ገባ። እኔ እናንተ ሳይኖረን ሀ ብለን ስንገናኝ ጀምሮ እንተዋወቃለን። ገባ። እኔ ያንተን አላቅም፣ አንተ ሊኖርህ ይችላል አላቅም። እኔ ግን አልነበረኝም በሰዓቱ። እሱን ቀን እንድታስታውስ እፈልጋለሁ። ሲቀጥል ደግሞ አሁን የኔ ጥፋት ምንድን ነው? ምንም ጥፋት የለብም። ምንም ጥፋት የለብም። ማይሆን ሀሳብ አይምሮ ውስጥ እንዳይገባ ስለፈለግኩ ነው። ጥቅም አሸንፏት ነው ምናምን የተመለሰችው ብለን እንድታስብ ስለ እኔ ደግሞ በዚህ ወይ ደግሞ እንድትመለሽ አልፈልግም። ምክንያቱም የአንቺ ፍላጎት ነው ያስቀደምኩልሽ እኮ። ተመልሻለሁ አላልኩም፣ ግን ያደረግከው ነገር ልቤን ነክቶታል። ይሄ ቤት ደግሞ በእኔ ስም የምታደርገው ከሆነና ያኔ እስከሰጠኸኝ ድረስ ያላንተ አልኖርበትም ወይም ደግሞ አልቀበልህም። እሱ የኔ ውሳኔ ነው። እኔ ደግሞ እዛ ቤት ውስጥ ከአንቺ ጋር አልኖርም። እኔ ለአንቺ ስጦታ መስጠት ፈልጌ ነው። ለራሴ ቃል የገባሁት ነገር ነበር። እንደዛ ከሆነ እዛ ስም አዙረክ ምናምን በስሜ አድርገህ ያንን ወረቀት ይዤ እኔ የእኔ ቤት ነው ምናምን ነገር ብዬ እንትን አልልም። እንደማልቀበልም ማወቅ አለብን። እሱን ከአሁኑ ነው። ከሆነ ማትፈልጊው ከሆነ ደግሞ ራሱን ቤት ሸጬው ወደ ራስሽ አካውንት ነው ያስገባዋል።
እዛ እንደፈለግሽ ማድረግ ትችላለሽ። ሲቀጥል ደግሞ እንዳይባልም በቃ ሌላ ነገር አንወራራ። እኔ እዛ ቤት ውስጥ አልኖርም። እኔ የራሴ አላማ አለኝ፣ የራሴ የሆነ ነገር አለኝ። ሀይሚ አንድ ነገር እንድታደርጊልኝ ይፈልጋሉ። ነገ ላገኝሽ እፈልጋለሁ። ነገ እፈልጋለሁ አንቺን ላገኝሽ። የራሴ ምክንያት አለኝ። ገብቶሻል አይደለም? የራሴ ምክንያት አለኝ። በቃ ሁሉንም ነገር ከመጨራረሴ በፊት በቃ ወደ ራሴ ነገር ከመግባቴ በፊት ነገ እፈልግሻለሁ። እዛ ቀን ላይ ነገ የምፈልግሽበት ምክንያት ደግሞ እዛ ቦታ ላይ አንቺ እንድትገኝ ስለምፈልግ ነው። ለምን? ያ እሱ የራሴ ምክንያት ስላለኝ ነው። እኔ በዚህ ሰዓት ሌላ ስጦታ መቀበል አቅም የለኝም። አይ እንደዛ አይደለም ማለቴ አልችልም። ከዚህ በላይ መልካምነትህን አልችለው። እኔ ህልሜን ያሳካሁበት ነገር ነው። ነገ እንድትመጪ ይፈልጋለሁ። ሲቀጥል ደግሞ ሀይሚ አመሰግናለሁ። እዛ ቤት ላይ መኖርም ያለመኖርም የአንቺ መብት ነው። ስጦታን የሰጠሁሽ እንደፈለግሽ ማድረግ ትችላለሽ። ለወደፊታችን አልክ እኮ ነበር ያሰብኩት። አሁን ለአራቱ ልጆች ብለህ አይደል ያሰራኸው ያ ቤት። ስሚ ከማታምኝ ሰው ጋር መቀጠል ነው ያልችልም። ወስኛለሁ። እውነት እሱን እኮ ካሰብክ መታመን ነበረብህ መጀመሪያ። ብሩክ አሁን ስላልታመንኩኝ ደግሞ እኮ መታመን ነበረብኝ አይደል? መታመን ነበረብህ። በቃ እሺ፣ እኔ ደግሞ መታመን ስለማልችል ብቻዬን መሆን ነው የምፈልገው። ስማ፣ አንድ ሰው እኔን ሳይሆን በዚህ ጉዳይ መውቀስ ያለብህ አላደረግከውም እንኳን ከሆነ እኔን አይደለም መውቀስ ያለብህ። የልጅ አባት ነው ብላ ገግማ የመጣችውን ሴት ነው መውቀስ ያለብህ። በደንብ እንዳምን አድርጋኛለች እኮ። እኔን አታውቂኝም ማለት ነው። ረስተሽኛል እኮ ብሩኬ። ሰው ነኝ። አንተ እግዚአብሔር አይደለህም። በዚህ ልክ ማምነህ አንተ ፈጣሪ አይደለህም፣ ሰው ነህ። የሰው ልጅ ደግሞ ይሳሳታል። በቃ ይህን ማመን አለብህ። አሁን አታበሳጨኝ። በቃ ሰው ነህ ማለት ማውራውን ራሱ እያስጠፋብኝ ነው። ሰው ነህ፣ ትሳሳታለህ። በቃ አለቀ። ገባህ አይደለ? ስለዚህ እኔን ሳይሆን መውቀስ ያለብህ በደንብ አድርጋ እንዳላምንህ ያደረገችኝን ያሳመነችኝን ሴት ነው። የልጁ አባት እንኳን ካልሆንክ ገባህ? እኔ ሴት ልጅ ነኝ። ከኔ ጋር ያለሽው ስለምንተማመን አይደል? በዚህ ልክ ደግሞ ብሩኬ አንድ ሰው ምንድን ነው የምትይኝ? የተፈጠረውም ነገር እኮ አሁን ነኝ። እሺ እኔ የተሰማኝን የተናገርኩ፣ ግን የተፈጠረውን ነገር ነው የምትይኝ። ይፈጠር ተፈጥሯል። ስላደረክልኝ ነገር ሁሉ አመሰግናለሁ። እግዚአብሔር ይስጥሽ። ከዛ ሲቀጥል ደግሞ ተባረኪ። በቃ ኑሪበት፣ ቤቱን ልጅ በልጅ አድርጊበት፣ ይቅናሽ፣ ሁሉ ነገር ይሳካልሽ። ምን ተሽኮርመመሽ ታይኛለሽ? መብቴ አንተን ማንን ላይ ነው? አሁን እኮ ቤት እኮ ነው በስሜ ያሰራህልኝ እንዴ? አንተን እንደውም ማየት አለብኝ። ና እስኪ እንደውም ልሳም። ምንድን ነው ልሳም? እኔ እኮ ሀይሚ አሁን እውነቱን ስነግርሽ ቤትን የሚያህል ነገር እንዴ! ሴት ልጅ እኮ ነኝ። በቃ በጣም ነው ደስ ያለኝ። ክፉ ደጉም ነገር ቀርቦ ካዩት ሰው ግን ይገርማል አይደል? ይቀየራል አይደል? ልክ እንደኔ ባንዴ። እንዴት? በቃ አሁን እኔ በቃ ተታለልኩኝ። አየህ አይደለ? በምን? በመልካምነት። እና እኔ ተታለልኩኝ ታዲያ ላንቺ? አልተታለልክም። እና ታዲያ ግን እኔ አንተን ማየት መብቴ ነው። አንተን ያላየው ማን? አንተ እኮ አሁን ቦስ ነህ ወይ? ቦስ ነህ። ሌላ ሰው እንደውም እንዲያይህ አልፈልግም ከዚህ በኋላ። እኔ ነኝ ማየህ ከዚህ በኋላ። ከኔ ውጭ ማንም ምን ማለት ነው? ያለ እኔ አንቺ ያለ እኔ ጀምረሽው አይደል? መጀመርክ ነው ጀምራለሁ እንጂ አንድ ሺህ ጊዜ ነገርሽኝ እኮ ብሩኬ። እኔ እኮ እጀምራለሁ አልቆረጠልሽም ነው? ሲቆርጠልኝ ምናምን ያልሽኝ። እኔ ደግሞ ቆረጠልኝ። አይገርም? ተው እንደዚህ ልቤን አትስበረው። አየህ አይደለ? ቶሎ ይከፋኛል፣ ቶሎ ስቃለሁ። عشان أول مرة لك توصيل مجاني لمدة ባታርጊ። ለማንኛውም እንኳን ጠራሽኝ፣ እንኳን ካሜራ ኖረ። ተረጋጋ። ምን እፈልጋለሁ መሰለሽ ሀይሚ፣ ነገ ሁላችሁም ጠብቁኝ፣ አንቺም ጠብቂኝ። ነገ በጊዜ ጋብዝሃለሁ። እንዴ ሳልጋብዝማ አትሄድም። ምንድን ነው መብላት የምትፈልገው? ምስጋናሽን ተቀብያለሁ። እግዚአብሔር ያክብርልኝ ለሁሉም ነገር። ነገ ግን እስኪ እዚህ ጋር የእኔ ትልቁ ቀን በእውነት ነገ የምር አሁን እንዲች መሬት እንዲነካ አልፈልግም። አይደለም ሌላ ሰው መሬት ማለት ነው።
ሀይሚ በዚህ ሰዓት ሲሪየሱን ስነግርሽ ቀልድም ምንም አልፈልግም። እንዴ በጣም እኔ አንተ ምን ሆነህ ነው? ቆይ እንጂ ሁሉም ነገር ላይ ሲሪየስ መሆን ነው የምፈልገው። ሰላሜን ነው የመረጥኩት። ገብቶሻል? እንደገና እንጣባበስ። እንደገና አቅሙ የለኝም። እንደገና እንጣበስ። በቃ ሶሪ፣ በጣም ይቅርታ። ሀይሚ ይባላለሁ። ሀይሚ ስሚኛ እንዴ? ሀይሚ ይባላለሁ። አታሳፍረኝ።